አንቺ ኮኑ ኪያ እኔ ልሆን እንጂ የማልጠቅም ካች ምንም ጊዜ ቢሆን አንቺን ክፉ አይንካሽ። አሞኛል ብለሽ አንድ ቀን ተነግረሽ ታውቂያለሽ? ለዶክተር ነግረሽ ታውቂያለሽ? የእርግዝናው ባህሪ ነው። በፍጹም አይደለም። እርጉዞች ጠይቄ አውቃለሁኝ። ቁርጠት ያለ ነው። በብረትም ይሁን በመድኃኒትም ይሁን በምንም ልጄን አላስነካትም በተአምር። ልጄ በቃኝ ካለች ፈጣሪ ወደሱ ሊወስዳት ካሰበ ችግር የለውም። በቃ እንዳረገ አድርገኝ፣ ችግር የለውም። እኔ መመክራችሁ ከዚህ በፊትም ተመካክረናል እና ሁለታችሁ ተመካክራችሁ እንድትመጡ ነበር ከዚህ በፊት እንትን ያልነው እና እሺ ላንቺ ለመኖር ያንቺ መኖር ስላለብሽ ኪያ ከዚህ በኋላ እኔ እንጃ ጽንሱን ይዘሽ መቆየት አለብሽ ብዬ አላስብም። ንትርክ ነው የሚገባው። ዶክተር አሁን የኔ ነገር አቀለለው ምናምን ነገር ብላ የምታስበው ምን እንደው ታውቂያለሽ? ከሌሊቱ 6 ሰዓት ምናምን ነገር እስከ 9 ሰዓት ከምናምን ነገር አካባቢ የቁርጠት ምልክት የሚያሳዩ ለኔ ላለማሳየት እንዲህ ቁጭ ብላ ነው። ዶክተር ለለምንሽ እና 10% ቢያንስ እንድንጠብቃት አድርጊልኝ። እሱን እኮ እየጠበቅን እኮ ነው ያለ ነው አይደል እንዴ? ግን ደግሞ አንቺ ትሪት እያረግሽ አይደለም ራስሽን ያለሽው። ይቺ ምንም ለራሷ ልትራራ አልቻለችም ዶክተር። ህይወት እያጠፋች ነው ያለችው። ህይወቷን እየበደለች ነው ያለችው። ራሷን ልታጠፋ ራሷን ልትገል ነው ያለችው። ይሄው ልጁ ያለበት ሁኔታ ነገርሽ 10% ምን ማለት ነው? ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የኪዩቲ የቀጠሮን ጉዳይ ምናምን ነገር ሆስፒታል ስላልሄደች ዶክተርም ደውዬ ዶክተር ጋር ሳጠራ ምናምን ነገር አልመጣችም ምናምን ነገር ብለውኛል። ያው ትናንትና አይታችኋል። ዶክተር ጋር እንደሄደች ምናምን ነገር ሆና አክታር ጋር እኔ ጋር ዶክተር ጋር ሄጄ ኩሪ መጥቶ ምናምን ነገር ብላኝ የተፈጠረውን ነገር ምናምን ነገር አይታችኋል። ዛሬ ግን እንደምንም አድርጌ አስጨንቄ አውቄ አንዳንድ የምትፈልጊያቸውን ነገሮች መግዛት አለብን ምናምን ነገር ያማራት ብዙ ነገር ነበር። እነሱ ልግዛልሽ ምናምን ነገር ብያታል። ይሄ የሚገርማችሁ መኪናን አቁሜ ራይድ ይዘን ምናምን ነገር ሆስፒታል ግቢ ውስጥ ምናምን ነገር በወሬ ጠምንጃት ከገባን በኋላ ነው ሆስፒታል ምናምን ነገር መሆኑን ያወቀችው። በጣም እየተነጫነጨች ዶክተር ጋር አስገብቻት ነው ምናምን ነገር ለእናንተ ያለውን ነገር ምናምን ነገር እንትልላችሁ የመጣሁት። ዶክተርን አስፈቅጃታለሁ። ኪያን ይዣት እየመጣሁ ነውና ሬዲዮ ነች ተብትኝ ምናምን ነገር ከእሷ ጋር ያለውን ነገር ማወቅ ፈልጋለሁ ምናምን ብያታለሁ። አሁን ደም ሰተናል፣ ሽንት ሸተናል ማለት የተለያዩ የምርመራ ሁኔታዎችን ምናምን ነገር አድርገናል ውስጥ ማለት ነው እና አሁን ውጤቱን ምናምን የምንሰማበት ሰዓት ስለደረሰ ውጤቱን ያለውን ነገር ምናምን ነገር አብራችሁ እንድትሰሙት ምናምን ነገር ያለውን ነገር እንድትዩና ምን ያህል እየተጨናነቁት ያለው ነገር ተራ እንዳልሆነ በጣም በቃ ነገሮች ሲፈጠሩ መረጋጋት ለምን እንዳቃተኝ ወይም ደግሞ በጣም እየተጨናነቁት ያለው ከዶክተር ጋር ሳውራ የምትነግረኝ ነገርና ኪዩ ጋር ያለው ነገር አንድ ስላልሆነልኝ ጭምር ነው። እናንተም እያያችሁት ያለው ነገር እስኪ ዶክተር ዛሬ የምትናገረውን ወይም ደግሞ ከኔ ጋር የምትሰራውን ነገር አብረን እናያለን ወይም ደግሞ አብረን እንከታተላለን። እስኪ የሚያስጨንቀኝ ነገር ምን ያህል ደረጃ እንደደረሰ አብራችሁ ታያላችሁ። በዱዓ በጸሎት ምናምን ነገር እንድታግዙ እፈልጋለሁ። ኪዩ ከባድ ሁኔታ ላይ ነው ያላችሁ። ምን እንደምላችሁ አላውቅም። በቃ ደስተኛ ለመምሰል ማለት ኪዩ እንዳትጨናነቅ ብዬ ያለሁበት ሁኔታ ደህና ለመምሰል ምናምን ነገር እየመክሩ ነው። እስኪ የሚሆነውን ነገር አብረን ገብተን እኔ አብራችሁ እንዴት ነው ዶክተር? እንዴት ነሽ? ሰላም ነው። ዛሬም ካሜራችን ያው ታውቂያለሽ ሁሉ ነገራችን ምናምን ነገር ሚዲያ ላይ ነው እና ቅር አይልሽም ምናምን ብዬሽ ስጠይቅሽ ፈቃደኛ ስለሆንሽ በጣም ደስ ብሎኛል። እሺ አመሰግናለሁ። ደህና ነኝ ዶክተር። ይወጣልሽ? ደህና ነኝ በጣም 3 ቀን ከ3 ቀን በፊት እንኳን ተገናኝተን ነበረ። አዎ እንዴት ነሽ? በጣም ደህና ነኝ። አሁን ምንም የሚያሳስብ ነገር የለም። ምንም የሚያሳስብ ነገር የለም። ምን ነው ዶክተር? ማታ ማታ ምናምን ነገር በጣም ይቆርጣታል፣ በጣም ታለቅሳለች። እንቅልፍ የለም። ህመም አይደለም ሰርች ምናምን አድርጌች ነበረ ዶክተር። ግን ያው ከእርግዝናው ጋር የሚመጣ ነገር ነው። ያው እርጉዝ ስትሆኚ ማቅለሽለሽ ምናምን እንዳለ ሁሉ አኗርትሽ ነገር እንትን ስለሚለው የሚሰማሽን ነገር ንገሪያቸው። ያንቺ ደግሞ እንትን ነው አይደለ የተለየ እንክብካቤ የሚያስፈልገው ነው። አውርተናል ከዚህ በፊት አይደል? እንደዛ ስለሆነ ከሌሎች ነፍሰ ጡሮች እኩል እንትንሽና አትዩ። ይሄ ማቅለሽለሽ ምናምን እንዳለ ሆኖ የሚሰማሽን ህመም ምናምን ለኛ በግልጽ መናገር አለብሽ። ደብቀሽ አይሆንም፣ ላንቺም ሪስኪ ስለሆነ ማለት ነው። አንዳንዴ እኮ ነው ዶክተር። ይኸውልሽ ዶክተር ምን እንደሆነ ታውቂያለሽ? እሷ ስሜቶቿን እያንዳንዱ ነገር እየደበቀች ነው። እየደበቀች ያለችው ደግሞ በጣም እየታመመ ምናምን ነገር ከሆነ ወይም በጣም እየታመምኩ መሆኔን ዶክተሮቹ ካወቁ አኑ ካወቀ
ልጁን እንትን ይላሉ ምናምን ነገር ብላ ስላሰበች ነው ዶክተር። ከጊዜ ወደ ጊዜ እያየኋት ማለት ነው እኔ ራሱ ለውጦቿ ይታዩኛል ዶክተር። በጣም እየከሳች ነው እና ደግሞ ይኸው እንደ ሴት ራሱ ማዲያት የሚባል ነገር የላትም። ይኸው ፊቷ ላይ እዚህ አካባቢ ምናምን ነገር የሆነ ማዲያት ምናምን ማውጣት ጀምራለች። ይሄ እኮ የእርግዝናው ነው። ምግብ አትበላም፣ ኪሎ እየቀነሰች ነው ዶክተር። ሁሉም ነገር አስተካከልሽም ኪያ ያለው እየበላሁኝ እረፍት ማድረግ አለብሽ። መጨናነቅ የለብሽም። አውርተን የለ እንዴ ከዚህ በፊት ኪያ ለምን ታስቸግሪያለሽ? ዶክተር የምችለውን ሁሉ ነገር እያደረኩኝ ነው ማለት አሁን አኗር እንደዚህ እንደምታስቢው አይደለም። ትንሽ ብታመም እንኳን በጣም እንትን ያገስፈዋል። ግን ደግሞ አሁን ይኸውልሽ አሁን ትንሽ በርዶኝ እንኳን ፎጣ ነገር ለለበስኩኝ ለምን ለበሽ ብሎ ንትርክ ነው የሚገባው ዶክተር። አሁን የኔ ነገር አቀለለው ምናምን ነገር ብላ የምታስበው ምን እንደው ታውቂያለሽ? ከሌሊቱ 6 ሰዓት ምናምን ነገር እስከ 9 ሰዓት ከምናምን ነገር አካባቢ የቁርጠት ምልክት የሚያሳዩ ለኔ አለማሳየት እንዲህ ቁጭ ብላ ነው ከእንቅልፌ ድንገት ስነቃ ድንገት እንኳን ቢወስደኝ ጥፍጥፍ ብላ ቁጭ ብላ ምናምን መሬት ላይ ነው ማግኛት ካለ ብላ ወርዳ ዶክተር። በዛ ላይ ደግሞ ለሊት ምናምን ነገር በጣም ነው ከሌላ ጊዜው በጣም እየጨመረ ነው። አሁን እኔ በጣም እየጨነቀኝ ያለው በጣም እየጨመረ ነው የቁርጠቱ ምናምን ነገር እየታመመች ያለችው ነገር። ሌላ ጊዜ እንደው ማታ በደንብ ትተኛ ነበረ። አሁን ግን በዚህ ሰሞን ያመጣችው ነገር ማታ እየተኛች አይደለም። ቀን ደግሞ አሁን የምግብ ፍላጎቷ ደግሞ ተስተካክሎ ነበር። አሪፍ መመገብ ምናምን ጀምራ ነበረ ያለችኝ ምግብ። አሁን ግን ምግቦቹንም በስትክክል እየበላች አይደለም። ደህና ለመሆን እያስመሰለች ነው ዶክተር። መመራው ምን ይላል? እሺ አሁን ያለንበት ነገር እንዴት ነው? በግልጽ ሁሉ ነገር መስማት ፈልጋለሁ። ኪያ አረፊ ኪያ እንድታቂ የምፈልገው ነገር ምንድነው? እዚህ ጋር አንቺ ብትደብቂም እኮ በምርመራ እኮ ሁሉም ነገር ይታያል። የልጅሽ ሁኔታ ምናምን እዚህ በምርመራ ሁሉም ነገር ስለሚታወቅ አኗርም እንደዚህ የሚያወራው ልክ አይደለም ኦር ደግሞ እኔ የምመለው ልክ ነው እና የሚለው ሳይሆን ምርመራው ደግሞ እውነቱን ያሳያል እዚህ ጋር እና ጀስት ልጅሽ አሁን እንዳወራነው ነው ከዚህ በፊትም ግን ያው 50-50 እንትን የመሆን ድሉ እኮ 50-50 ከሆነ እኮ በቃ ሁላችንም እኮ ላይፍ ዶክተር 50-50 ነው ብቻ ነው ወይስ ያለበት ሁኔታ ምንድነው? ኪያ እርግዝናውን አዳም ኪያ ረፊ ስራችን ያጃንቺ ኪያ ትክክል አይደለም ነው እያለች ያለሽ። በቃ ሁሉም ነገር እየደበቅሽ ነው። ምንም ነገር እየተናገርሽ አይደለም። አሞኛል ብለሽ አንድ ቀን ተናግረሽ ታውቂያለሽ? ለዶክተር ነግረሽ ታውቂያለሽ? ለኔ ነግረሽ ታውቂያለሽ? በክደመኝ ይላልው እንዴ የእርግዝናው ባህሪ ነው። በፍጹም አይደለም። እርጉዞች ጠይቃቃለሁኝ ቁርጠት ያለ ነው ያማል። ኪያ አንቺ ግን ዶክተርንም ነግራሻለች እኮ እንደዚህ በቀላሉ ችላ የሚባል ነገር አይደለም። የተለየ ትሪትመንት የሚያስፈልገው ነገር አለ። በቃ ትሪትመንት ያደረኩለት ነው የበላሁኝ ነው። አስፈላጊውን ነገር ወስዳለሁ። ምን እየበላሽ ነው? ምግብ ነው። እሺ ለመጨረሻ ጊዜ ምግብ የበላሽው መች ነው? እንዴ ዛሬ ነው። ሌላ ምን ሰዓት እኮ ስንት ሰዓት ነው የበላሽው? ሌሊት ላይ ቆርጧት በጣም ሲያሰቃያት ምናምን ነገር የሆነ ሀብሀብ ነው ምናምን ነገር አምጣልኝ ብላኝ ዌተር ሜሎን ማለት ነው እሱን ነው ቆርጬ የሰጧት። አሁን በሱ ነው ያለችው እስካሁን። እንዴ ምግብ ይዤ እዞራለሁ የሄደችበት በጠቅላላ ምናምን የውጭ ምግብ እንዳትመገብ ምናምን ነገር እያሉ ግን ውጪም ውስጥም ምንም ነገር የሆነ ምግብ አማረኝ ሲቀርብላት አሽትታ ዞር እንደውም ሰሞኑን ደህና ነበረች። አምሮኝም በበላው ነገር ከዛ በኋላ ሲመጣ ያስጠላኛል። ይሄ በቃ የእርግዝናው እንትን ነው። አይ ሳንቺ ደግሞ ከዛ አንፃር ሳይሆን ሞር ራስሽን በደንብ ትሪት ማድረግ አለብሽ። ያለሽበት ሁኔታ እስኪ ስለሆነ ከሌሎች እርጉዞች እኩል ምናምን አይደለም። አልበላ ቢልሽም ኖርማል ነው እኮ ሊያቅልሽልሽ ይችላል። ምግብ እምቢ ማለት ምናምን ያለ ነው። ግን ደግሞ አንቺ ሞር ፍላጎትሽን ብቻ ሳይሆን ለልጅሽ ስትይ ያንቺን ህይወት እዚች ጋር ሪስኪ ነው። እንደዛ ስለሆነ ፍላጎትሽን ብቻ ሳይሆን እንትንሽን ብለሽ ምግብ መብላት አለብሽ፣ እረፍት ማድረግ አለብሽ። ህመም ባለብሽ ሰዓት ህመም ሲሰማሽ ደግሞ መምጣትና ቼክ መደረግ አለብሽ። ኪያ አንቺ እኮ ቀጠሮሽን ራሱ በትክክል አይደለም እየመጣሽ ያለሽ። እዚህ ሆስፒታል ስለመጣሽ ብቻ እኮ የልጅሽ ጤና እንትን ይላል ይቀጥላል ወር ደግሞ እንትን ይላል ማለት አይደለም አይደል? ኪያ ሰማሽ አይደል? ህመም ሲሰማሽ የተለየ ነገር ሲሰማሽ ለአንቺም ለልጅሽም ስትይ መተሽ ቼክ መደረግ አለብሽ። አንቺ ቀጠሮሽን እያሳለፍሽ እየመጣሽ ነው ያለሽ አይደል? ዶክተር ለራስ ምታት ሆስፒታል ይመጣል እንዴ? አው ያንቺ ሊያስፈልገው ይችላል። ያለበትን ሁኔታ ማለት አለበት። እሷ በጣም ደህና ነኝ ምንም ነገር ሆስፒታል መሄድ ያስፈልገው ምናምን እንደዚህ ተብሎ ቀጠሮ ቀን ይቀራል። ሰው ከቀጠሮ ቀን በፊት ነው አይደል እንደ እርጉዞች እኮ ክትትል እየተደረገልኝ አይደለም ብለው ተነጫንጨው የሚመጡት። እሷ ግን ያለችበት ሁኔታ ራሱ በጣም ከባድ ነው። በዚህ ሁኔታ ላይ ያለች ራሱ የቀጠሮ ቀኖችን ለማሳለፍ ወይም ደግሞ ምንም እንዳልተፈጠረ ብቻዋን ሆስፒታል ደርሼ መጣው በሚል ሰበብ ገብታ ዝም ብላ አንቺ ጋር ደርሳ
በትክክል ራሱ መረጃውን እየተቀበለችሽ አይደለም ዶክተር። እኔ አቅታኛለች ወይ የሆነ ነገር ማድረግ ያለብሽን ነገር አድርጊ። የምር ወይ እዚህ ክትትሉን የምታደርግበት መንገድ ይፈጠር። በቃ ከዚህ በኋላ ወይ ከዚህ ባትወጣ ዶክተር፣ የምሬ ነው። አልጋ መያዝ ካለብንም እዚህ አልጋ ይዘን እዚህ የምትሆንበት ነገር እንፈልጋለን። በቃ የመጨረሻ ማራቃትሽኛ። አዎ 8 ወር ለምን 1000 ወር አይሆንም? እኔ ምን አገባኝ? ኪያ ይኸውልሽ ልጁን በደህና ይኸውልሽ ልጁ በጤንነት መወለድ አለበት። ኪያ በጤንነት መውለድ ያልተቻለበት አይነት ሁኔታ ምናምን ነገር ካለ ፈጣሪ ሲፈቅድ ነው። አንተ ስላላችሁ ወይ እናንተ ስላላችሁ እኮ የሚሆን ነገር የለም። እኛ የቻልነውን ሰበብ አድርሰን ነው የፈጣሪ ነገር ደግሞ እስከ ዛሬ ሲቆያል ብለን አስበን ነበር። እስከ ዛሬ ልጅ ወደ ውስጥ ቆያልሽ ብለን አስበን ነበር። አይ አሁን ደግሞ ማየት ያለብሽ ከዚህ በፊት እስከ 10% ድረስ እድላለሁ ተብሎ ነበር። አሁን ደግሞ ያለበት ሁኔታ በጣም የሚያሰጋ ነው። ኪያ አሁን ያለው አስጊ ሁኔታ ነው። ይኸው ሰማሽ አይደል? እስኪ ዶክተር ምን ያህል አስጊ ነው? ምን ያህል ለኪያ ይሄ ነገር መቀመጡ ምን ያህል አስጊ ነው? ይሄን ነገር እንድትነግሪኝ እፈልጋለሁ። አሁን ማወቅ እኮ አስፈላጊ አይደለም። ዝም በይ ብዬሻለሁ። በደንብ እንድታወሪኝ እፈልጋለሁ ዶክተር በዚህ ጉዳይ ላይ። እኔም መክራችሁ ከዚህ በፊትም ተመካክረናል እና ሁለታችሁ ተመካክራችሁ እንድትመጡ ነበር ከዚህ በፊት እንትን ያልነው እና እሺ ላንቺ ለመኖር ያንቺ መኖር ስላለብሽ ኪያ ከዚህ በኋላ እኔ እንጃ ጽንሱን ይዘሽ መቆየት አለብሽ ብዬ አላስብም። ይሄንን ውሳኔ ላለመስማት ነው አይደል? አንቺ ከሆስፒታል እየሸሸሽ ያለሽ። እሺ ማስተካከል ያለብኝ ነገር ምንድነው? ምንም ተስተካክለው ነገር የለም። አኖር ምን ነው ነገር ነው የሚገባኝ ማድረግ የሚገባኝ ነገር መፈረም ማስተካከል ያሉብኝ ነገሮች ካሉ ካሁን ፕሮሰስ ጀምራለሁ። ስለኔ ስለፈለኩ ብቻ ይሆናል ከዚህ በኋላ በአንቺ ጉዳይ ላይ እያንዳንዱ ነገር መወስነው እኔ ነኝ። ሁሉንም ነገር መወስነው እኔ ነኝ። ዶክተር አሁን ማድረግ ያለብኝ ፕሮሰስ ምንድነው ነው? አንተ ስላልክ ወይ ደግሞ በአንተ ፍላጎት ብቻ እኮ አይሆንም። እቺ ምንም ለራሷ ልትራራ አልቻለችም ዶክተር። ህይወት እያጠፋች ነው ያለችው። ህይወቷን እየበደለች ነው ያለችው። ራሷን ልታጠፋ ራሷን ልትገል ነው ያለችው። ይሄው ልጁ ያለበት ሁኔታ ነገርሽ 10% ምን ማለት ነው? ኪያ 10% ትክክል ባይሆን እኮ አንቺ ልታጣሽ ነው ማለት ነው። አንቺ ልትሞጪ ነው ማለት እኮ ነው። ይሄን ነገር ደግሞ ቁጭ ብዬ ልታገስ አልችልም። ይሄን ቁጭ ብዬ ላይ አልችልም ዶክተር። የምታናግሪያት ነገር አናግራቻት የሆነ ነገር መፈጠር የሚችለው ነገር አለ። በቃ ዶክተር እኔ ንገሪልኝ ዶክተር። ይሄ ነገር እንዳይፈጠር እኮ ነው እንዳይመጣ የፈለኩት። ለምን አትረጂኝ? እሺ አንቺ ከተረዳሽ ማን ይረዳኛል? ግን ደግሞ ያንቺ መኖር ደግሞ ያስፈልጋል። እዚህ ጋር ደግሞ መረዳት እኮ አለብሽ። አንቺ ከዚህ በኋላ ወጣት ነሽ፣ ልጅ ነሽ፣ ተወልጃለሽ አይደል? አይሆንም ዶክተር እባክሽ። እስከዛሬ ተስፋ ስጪኝ። እሺ ማን ተስፋ ሊሰጠኝ ነው? አንቺም እኮ እንትን የራስሽን እንትን እኮ እየተወጣሽ አይደለም ኪያ። እዚህ ጋር ጭንቀት ታበጃለሽ፣ እንዳትጨናነቂ በጣም በቃ ራስሽን ትሪት እንድታደርጊ ነበር አይደል ያወራነው ከዚህ በፊት። የዛኔም እኮ ይሄን ውሳኔ ወስነን ነበር አይደል? ግን ጊዜ እንስጠው ብለን ነበር። ግን አሁን ደግሞ ስናየው ልጅሽ እያደገ አይደለም፣ ክብደቱ እየጨመረ አይደለም። ያንቺ ክብደት ደግሞ መጨመር ሲኖርበት እርጉዝ ሴት ክብደቷ እየጨመረ ነው፣ እየወፈረች ነው የምትሄደው። ይሄን ታውቂያለሽ አይደል? አንቺ ደግሞ በዛው ልክ ክብደትሽ አንቺ እየቀነሰ ነው እየሄደ ያለው። ስለዚህ ከዚህ በኋላ ልጅ ለመውለድ እድል ስላለሽ ስለዚህ ከዚህ በኋላ ዶክተር አይሆንም፣ በእናትሽ አታውጪው፣ ለምንሽ ካፍሽ አታውጪው። በቃ አስፈላጊ አይደለም። እምችለውን ያህል አደርጋለሁኝ። ልጄ በቃ ብላ ከሆዴ ራሷ እስክትወጣ ድረስ አላደርገውም በተአምር። በራሴ ፍላጎት ወይም በእናንተ ፍላጎት ብቻ የሚሆን ምንም አይነት ነገር አይኖርም። በቃ እባክሽ ልለምንሽ። አንቺ እኮ ተረጅኝሽ ማን ይረዳኛል? እንደዚህ እንድትሆኝ እኮ አይደለም ኪያ። ልለምንሽ ዶክተር። እሱ እኔን ነው የሚፈልገው፣ እኔን ነው የሚያዳምጠኝ፣ እኔን አያዳምጠኝም። ዶክተር ልለምንሽ እና 10% ቢያንስ እንድንጠብቃት አድርጊልኝ። እሱን እኮ እየጠበቅን እኮ ነው ያለ ነው አይደል እንዴ? ግን ደግሞ አንቺ ትሪት እያረግሽ አይደለም ራስሽን ያለሽው። እንደዛ ስለሆነ አሁን እንደዚህ እንትን እያለሽ ላንቺም ሪስኪ ነው። ለምን ልጁን ታስቢያለሽ? እሺ አልጋ ምናምን ነገር መያዝ እንችላለን። አሊዝም ነገሮችን አስተካክለንና አልጋ መያዝ ካለብን እንደዛም ልናረግ እንችላለን። በቃ የኪያ ደህንነት የሚጠበቅበት መንገድ፣ ኪያ ጤና የምትሆንበት መንገድ፣ ምንም አይነት ነገር ካለ ከዛሬ ጀምሮ ከዚህ ሰከንድ ጀምሮ ማለት ነው ዶክተር መጀመር መቻል አለበት። አሊዝም ምንድነው ፍላጎትሽ? መሞት ነው ፍላጎትሽ? ይሄን ደግሞ እኔ አልፈልግም ነው። እኔ ደግሞ አልፈልግም ነው። መጀመሪያ ራሴን የማስበው አንቺ ሕፃን ነሽ እንዴ? ጤናሽን እኮ ስትባይ የሁሉ እኮ ልትጨቃጨቂ እኮ አይገባም ነበር ኪያ። ስለ ጤናሽ ነው ይሄ፣ ስለ በህይወት ስለ መቆየትና ስለ አለመቆየትሽ ጉዳይ ነው። ታውቃላችሁ ወይ? እንደዛ ማለት አይደለም እና
ትቆያለሽ ተብሏል። ወዲህ ውስጥ ትቆያለሽ ተብሏል ወይ አኗር? አሁን ደግሞ ያለችበት ሁኔታ ያሰጋል ኪያ። ያንቺም ክብደት እየቀነሰ ነው እንዳልኩሽ፣ እየፈሳሽ እየመጣሽ ነው ያለሽ። አንቺም ልጅሽንም ራስሽንም ማጣት ነው የምትፈልጊው። በዚህ በኋላ እኮ እድላለሽ እኮ ትወልጃለሽ እኮ። ለምን የመጨረሻ የህይወት መጨረሻ ለምን ታደርጊያለሽ? ቆይ ኪያ፣ እኔ ቆይ ያልገባኝ አንድ ነገር ምንድነው? ቆይ አንቺ በህይወት መኖሩን አትፈልጊውም ነው? ለምን ደሞ አልፈልግም? ምን ማለት ነው ታዲያ? ሆድሽ ውስጥ ያለው ነገር 10% ብቻ ነው ደህና ያላደረገሽ እያልኩሽ እኮ ነው። 10% እንዴት ሰው ህይወቱን ቁማር ይዞ ይጫወታል? ለራስሽ ማታስቢ ከሆነ ለኔ አታስቢም እንዴ? እኔ አላሳዝንሽም እንዴ ኪያ? ለልጄ ማስበው ካንቺ በኋላ ነው። አንቺ በህይወት ስትቆይ ነው። እኔ ደግሞ ከኔ በፊት ነው ለልጄ ማስበው። ለየትኛው ልጅሽ ኪያ? ፈጣሪ ሰጠኝ ነገር አይወስድብኝም። ለየትኛው ልጅሽ? ውስጥ ይላል። ለየትኛው ልጅሽ ውስጥ ይላል እኮ መጀመሪያ አንቺ በህይወት ቆያ። አልፈልግም። እኔ ይሁን እስከ ዛሬ ድረስ እኮ ይሁሉ ትቆያለችም ተብሎ አልታሰበም አይደል? ይሄው ቆየች። ፈጣሪ ቆየልኝ። ከዚህ በኋላም እኮ ልቆይ ትችላለች። ይሄ እኮ ያለ ነውና ምኝበት አይደል? እንድትቀመጥ በከሰረ ነገር ወደም አልከሰውም። ኪያ አልከሳሽ ምን ያምሮብሻል እያሉኝ ነበረ። ደህና ነኝ። ህፃንነታው አይሽ እንግዲህ ከዚህ ልጅ ጋር ነው እየኖርኩ ያለሁት ማለት ነው። የምርመራ ውጤቱን እኮ እንደዚህ ከምታስብ ልጅ ጋር ነው አሁን ኃላፊነቱ ወስጄ እኔ ነኝ ስለ ልጅ የሚመለከተኝ እኔ ነኝ ስለ ምናምን ነገር የምትለው እንግዲህ ኮሜንት አንብባ ማን እንደጻፈው በትክክል ማን እንኳን እንትን እንዳለው ምናምን ነገር የማታውቅ ልጅን ህይወቷን ለእንደዚህ አይነት ኮሜንት ነው አሳልፋ እንኳን እየሰጠች ያለች። እሺ ምንድነው የህክምና ውጤት የሚለው? ዛሬ ተመረመርኩ ሁሌ በመጣ ቁጥር ታስመረምሪኛለሽ። ምንድነው የህክምና ውጤት ያለው? እሺ ንገሪኝ። ያንቺ ጤና ሁኔታ እኮ ምን አለ? የኔ ጤና ሁኔታ ምን አለ? አንቺ እየተጎዳሽ ነው እየመጣሽ ያለሽው። ልጅሽ እንደ በፊቱ እንኳን አትሊስት እያደገች አይደለም ያለች። አሁን እድገቱ ቆሟል። ችግር የለውም። እሺ ምንድነው ችግር የለውም? ሳይንስ ላይ ያለሽበት አይደል? እቺ የምታክል ልጅ ይወለዳል አይደል እንዴ? ይወለዳል አይወለድም? ልጅ ያደገ ነው የሚመጣው ኪያ። ሲጀምር በአንቺ አይነት አይደለም ኪያ። የ7 ወር ልጅ እኮ ይወለዳል እኮ እንዴ። ጃሙይም እኮ የተወለዱት እኮ በ7 ወራቸው እኮ ነው። የ7 ወር ልጅ እኮ ይወለዳል። ነገር ግን ጤነኛማ ልጅ ነው በዛ ሰዓት። ያንቺ በህይወትና በሞት መካከል ያለ ልጅ ምናምን ነገር እያየው ባለቤቴን ወይም ደግሞ ኪያን አሳልፌ አልሰጥሽም ኪያ። እንደዚህ አይነት የጅል ሀሳብ ምናምን ነገር ላስብ አልችልም። በትክክል የሆነ አይነት ነገር ማድረግ የምንችል ከሆነ እሺ ትወጪልን ትችያለሽ። አንዴ ላውራት ዶክተር አልወጣም። ምንድነው የምታወራት? ምን አንተ ብቻ ነህ? እሱ ብቻውን እኮ የሚወስነው ህጉን አሳምሬ አውቃለሁ። እኔ ካልፈረምኩኝ ምንም ነገር ማድረግ አልችልም። እሱ ብቻ ስላለ ወር ደግሞ እሱ ስለፈረመ አንቺ ላይ ምንም አይነት ሪስክ አንወስድም። እሺ አመሰግናለሁ። ዶክተር እቺ ልጅ እኮ ምን እንደሚሻለኝ እኔ እኮ ግራ ገባኝ እኮ። ምን ማድረግ እንዳለብኝም ግራ ገባኝ እኮ። አንቺ እየነገርሽኝ ያለሽውና እሷ ያለችበት ሁኔታ ነገሩ ደግሞ እንዴት ብዬ በዚህ ሰዓት ልጄን እላለሁ ዶክተር? እኔ የምለው እኮ እሱን እኮ ነው። አሁን እሺ ብላ ተስማምታ አንተ ረጋ ብለህ ወይ አቤት አስረዳት። አረ እንዳልም እንኳን የለም አስማምቼ ዶክተር እራት ጋብዤ ቀናችንን ቆንጆ አድርጌ ማታችንን ቆንጆ አድርጌ ቀስ ብዬ በተረጋጋ መንፈስ ሁሉ አወሯት። ይሄ ነገር ውስጡን እየገደለች ነው። እኔ እኮ ልጄን ወልጄ ባቅፍ እኮ ወልዳልኝ ባቅፍ እኮ እኔም እኮ ፈልገዋለሁ። ምን ያህል እንደጓጓው ፍቅርን ለማቀፍ እኮ ከኔ በላይ እኮ ማንም እኮ የጓጓ ሰው የለም እኮ ዶክተር። ነገር ግን ከኪያ ህይወት የሚበልጥብኝ ነገር የለም። ነገ ከነገ ወዲያ መልሳን ትወልዳለች አይደለ? ይሄ ነገር ከሆዷ ላይ እንትን ቢል ተመልሳ አትወልድም? ወላለች። እሱን እኮ ያስረዳዋት። ግን እሷ በቃ አሁን እሺ ምከሪኝ። ምንድነው ማድረግ ያለብኝ በዚህ ልጅ ጉዳይ? ምን ላድርግ እስኪ ዶክተር? እኔ ምንም ጭንቅ ነው ያለኝ። ማታ አዳሯን አይተሽው ቢሆን ቀን ደግሞ ድንገት ቤት ውስጥ ምናምን ነገር ከስራ ቦታ ምናምን መለስ ብዬ ስገባ ያለችበትን ሁኔታ ብታይ ኪያ እኮ የድሮ ኪያ እኮ ድሮ እኮ የምታውቂያት ኪያ አይደለችም እኮ። ድሮ ከዚህ እርግዝና በፊት የነበረችዋ ተጫዋቿ ፍልቅልቋ ደስተኛዋ ኪያ እኮ አይደለችም። ሰው ፊት እንደዚህ ካሜራ ሲበራ ደስተኛ ለመሆን ትሞክራለች እንጂ ማለት ነው 24 ሰዓት ማልቀስ ነው፣ 24 ሰዓት መጨናነቅ ነው። ምንም ባልተፈጠረ ነገር ምን ሆንሽ? ምንም ልጄ ልትሞትብኝ ነው። ሌሊት ላይ ምናምን ነገር የማገኛት ባኞ ቤት በር ላይ ቁጭ ብላ በዛ በቀዘቀዘ ሲሚንቶ ላይ ቁጭ ብላ እያለቀሰች ነው ማገኛት። ትንሽ 10 ደቂቃ እንኳን እንቅልፍ ሸለብ ካደረገኝ ለሆነ ነገር ወጥቼ ስመጣ ቤት ውስጥ ኪያን እንድትንከባከባት አንዳንድ ነገሮችን እንድታስተካከል አብራ ያለች አንድ ካዳሚያችን አለች።
ፀሐይ ትባላለች። ፈጣሪ እንደውም ውለቷን ይመልሳት። እሷ ጋር ተቃቅፋ ቁጭ ብለው ሁለቱም እያለቀሱ ነው ገብቼ ማገኛችሁ። ምን ሆናችሁ? ምንም። እስከ መቼ ነው እሺ እንደዚህ የሚሆነው? ይሄው 4ኛ ወሩን አልፎ ወደ 5ኛ ወሩ እኮ እየገባ ነው እኮ ዶክተር። ቀን በቀን ማለት ነው ኪያ እየሞተችብኝ ያለች ነው እየመሰለኝ ያለው። ኪያ የሆነ እንትን የምትልበትን መንገድ ፈልገን ከዚህ በፊት እንዳለው ራሱ እኮ አይደለም። አሁን እኮ ጽንሱ በፊት ሰነድል ኖሮትም ቢሆን የተወሰነ ለውጥ ያሳያል። የሆነ ተስፋ ነበረው። አሁን ግን መልሶ ራሷን እየጎዳት ነው ያለው። ስለዚህ አንተ ተረጋግተህ ተፋ ኪያ በፈጠረሽ በቃ አሁን ዶክተር እያለች ያለች ከዚህ በኋላ ነው አልመጣም ሆስፒታል። እሺ ይሄው አልመጣም። እሺ እንዴት ነው ከዚህ መስማማት ይቻላል? ሆስፒታል ያለው ነገር እንዳለ ጨርሻለሁ። ሆስፒታል ያለኝን ነገር ጨርሻለሁ። እንደውም ከዚህ በኋላ ነው የምትጀምሪው። እንደውም ከዚህ በኋላ ነው የምትጀምሪው። ዶክተር ቆይ እኔ አልጋ ምናምን ነገር የላችሁም ነው? በቃ እዚህ ሆና እንድትከታተል አድርጊልኝ። እንዴ ጨዋታ ነው እሷ ያዘችው። በህይወቷ ቁማር ነው የጀመረችው። ይሄን ነገር ልታገስ አልችልም። ይሄ እዚህ ሆና የምትከታተልበትን መንገድ ፈልጊልኝ። በቃ ዶክተር አሁንም ፔሸንት ሲያስተናግድ በፔሸንቱ ፍላጎት ነው እያንዳንዱ ነገር የሚደረገው። ያንቺ ፍላጎት እየጠበቅን ስለሆነ ነው እንጂ እኮ ሪስኪ መሆኑ እኮ በፊቱም እኮ አውቀነዋል አይደል? የልጅሽን ጉዳይ ሰማሽ አይደል? ያንቺ ፍላጎት አስፈላጊ ከሆነ ከዚህ በኋላ ወይ አልጋ ይዘሽ እዚሁ አይ የምልጋ ነው የሚይዘው። አዎ አልጋ ትችያለሽ። በቃ እኔ እንደዚህ እየሞትሽ ዝም ብዬ ላይሽ አልችልም። ኪያ ዝም ብዬ እንደዚህ ላይሽ አልችልም። አንተ ፈጣሪ ጥንካሬውን ሰጥቶ እንዲባቆመኝ ጭራሽ ታስተኛኝ ነው። ኪያ አንድ ነገር ልንገርሽ። አንቺ እኮ በህይወት ያለሽ ወይም ደግሞ ደስ ብሎሽ እየተንቀጣቀሽ እየሰራሽ እየበላሽ እየጠጣሽ ደስተኛ እንደሆንሽ እኮ ነው አንቺ የምታስቢው፣ ግን ደስተኛ አይደለሽም። ከዚህ በላይ ምን ልፈንትስ ልስለኝ? ልጄ ብቻ እስከሆነ ድረስ በህይወት ስላለሽ ለኔ ደስተኛ ነኝ። ኧረ ኪዩ በፈጠርሽ ለኔ ማስቢ። የጤናሽ ሁኔታ ደግሞ እንደዛ አይደለም ኪያ። የጤናሽ ምርመራ ውጤቱ የሚያሳየው አደጋ ላይ እንደሆንሽ ነው። እስቲ አደጋውን ነው። ለምን አደጋውን ነው? ምን ማለት ነው? እና ከተጻፈልኝ እኮ አይገርምኝ። አንቺ ጻምሽ እንዳያውቀው አደጋውን ነው እንዴ? አንቺ ምንድነው ነው? ከዚህ በፊት ስንት ሰው ሞቷል? ስንት ሰጥተናል እንዴ? እና ሰው ሞቷል ብላ ምን ነገር ብለሽ ህክምና ነው መኪና ግጭቶች ባንዴ ሞታል። እንግዲህ ተመልከቻ ታስተሳሰቡ። ከጻፈልኝ እሞታለሁ፣ ካልጻፈልኝ አልሞትም። በቃ እንዴት ነው እንደዚህ ተብሎ አንቺ ህክምና ሳይደረግ ምናምን ነገር ታመም ያለውና ህክምና ላደርግ ምናምን ነገር ዶክተርንም እኮ የፈጠረው መድኃኒት ነው የፈጠረው። አዳምጠኝ፣ ስሙኝ ሁለታችሁ። እኔ ልጄ ራሷ በቃኝ ብላ ከሁሌ እስካልወጣች ድረስ በተአምር በብረትም ይሁን በመድኃኒትም ይሁን በምንም ልጄን አላስነካትም። በተአምር ልጄ በቃኝ ካለች ፈጣሪ ወደሱ ሊወስዳት ካሰበ ችግር የለውም። በቃ እንዳደረገ ያድርገኝ፣ ችግር የለውም። ግን በቃ ተወኝ። እኔ ለምን ተወኛል? በቃ ልኖርበት እንደዚህ ደግሞ ኪያ ስለልጃችን እንኳን ስላንቺ ሆኖ ኪያ እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። ዳንስና ይሄኔ ለልጆች ያልሆነ ነገር ልታመጣ ወጣ ነው። እናንተ ልትገላት እዚሁ የምታስቀሯት ትላለህ። እና ዛሬ ለምንድን ነው እንደዚህ የምትሆነው? ዛሬ ለምንድን ነው እንደዚህ ጨከንክብኝ? እሺ ኪያ ተረጋጊ። ዶክተር አልመጣም እንዲህ የምትይኝ ከሆነ አይ እየመጣሽ ነው፣ መታየት አለብሽ ኪያ። ከቻልሽ እንደ በፊቱ ቀጠሮሽን አናረዝመውም። ከዚህ በኋላ ቶሎ ቶሎ ነው ቀጠሮሽ የሚሆነው። ዶክተር ድሮስ መቼ አረዘምሽ? ድሮም እኮ ሲጀመር በየሁለት ሳምንቱ ነው የምመጣው። በቀን ልመጣ ነው። መምጣት ካለብሽ ትመጫለሽ ኪያ። ያንቺ የጤና ሁኔታ እኮ ነው። እኔ ሆስፒታል ስመጣ ነው የሚጨንቀኝ ጭራሽ። ኪያ እኮ እኔ ልጄን ማቀፍ አልፈልግም። ትወልዶ አልፈልግም ኪያ። ግን አንቺ ያለሽበት ሁኔታ ግን ጥሩ አይደለም። በየቀኑ ሌላ ነገር ነው እየተፈጠረ ያለው ኪያ። አንቺን ለማዳን ነው እኮ ኪያ። አንቺን ፍቅሬን፣ ቤቴን፣ ትዳሬን ለማዳን ነው። አታድነኝ። እኔ መዳን አልፈልግም። ከጻፈልኝና መሞት ከሆነ እሞታለሁ። በቃ እንደዚህ ለምን ትያለሽ ኪያ? በቃ የሰው ልጅ እኮ ዶክተር አንቺም እኮ ዶክተር ነሽ አይደል? ከፈጣሪ ጋር ነው ሰው ልታድኑ የምትችሉት ነው አይደለም? ብቻችሁ የምታረጉት ነገር የለም። አንቺ ህይወት አደጋ ላይ ይሁን እያየሁኝ አንቺ ለምንድን ነው እንትን? በቃ በተቻለ ዶክተር ይልሽ መቻል አለብሽ። በተቻለ አቅም
ለመብላት እሞክራለሁ። ቁርጠቱ ሲመጣ የሰጠሽኝን መድኃኒት ለመውሰድ እሞክራለሁ። እያንዳንዱ ቫይታሚን የማልወስደው ቫይታሚን የለም። የማልወስደው ሁሉንም ነገር ወስዳለሁ። እንሞክር በቃ 10% አይደለም 1% ቢኖራት እሞክራለሁ። ያ በቂ ነው። እሞክራለሁ አልኩ እሞክራለሁ በቃ። ዶክተር ምንድን ነው የምትመክሪኝ? ምንም የምትመክረው ነገር የለም። የምትወጣ ከሆነ ወጣ። ለማንኛውም ኪያ ነኝ፣ ተረጋጊ። ቆይ አዳምጪኝ፣ እኔን አዳምጪኝ። አትጨናነቂ። ያንቺ መጨናነቅ ነው እዚች ጋር እንቅልፍ እያሳጣሽ፣ እንቅልፍ ባጣሽ ቁጥር ያንቺ ኪሎሽ እየቀነሰ እየከሳሽ እየመጣሽ ያለሽው ያንቺ መጨናነቅ ነው። ውስጥሽ ያለው ልጅ ደግሞ አንቺን እየጎዳሽ ነው ያለው። አንቺ ራስሽን ትሪት ማድረግ አለብሽ። አንቺ እንኳን ለራስሽም እየሆንሽ አይደለም ውስጥሽ ላለው ልጅ። እንደዛ ስለሆነ እኔ የምልሽን ስሚኝና ደጋግመን አውርተናል አይደለ? ከዚህ በፊትም እያወራን ነው የቆየን። ስለዛ ምግብ መብላት አለብሽ፣ ግዴታ ነው። እረፍት አድርጊ፣ መጨናነቅ የለብሽም። እና ደግሞ አሁን የምላችሁ አሁን ወደ ቤት ሂዱና ሁለታችሁም ተረጋግታችሁ አውሩበት። ይሄን ጉዳይ እንደ በፊቱ አይደለም። ኪያ ማዳመጥ አለብሽ። እኔ እንደ በፊቱ አይደለም አሁን እንትን እያለ ያለው። በጣም ክብደት እየቀነስሽ ነው ያለሽው። ከዚህ ከ3 ቀን በፊት ካየሁት ራሱ ዛሬ ቀንሰሻል። ዛሬ ራሱ በጣም እንትን ብለሽ ነው ያለሽው። ስለዚህ ከዚህ በኋላ ደግሞ የሚመጣውን ነገር እርግጠኛ መሆን ስለማንችል ልክ ነሽ እኮ ከፈጣሪ ጋር ነው ሁሉም ነገር። ለምን ግን አንቺ ፈጣሪንም እኮ መፈታተን የለብንም አይደል እንዴ? ላንቺ ህይወት ሪስኪ ከሆነ ይሄ ነገር መውጣት ካለበት መውጣት አለበት። ልጅ ነው ተተኪዋለሽ። ለምን እንትን ትያለሽ? ሪስኪ ነው ለራስሽ ለህይወትሽ እያልኩሽ ለምን ጭራሽ ከሆስፒታል ለመራቅ ነው አንቺ እቅድሽ? ግን አንቺ በ2 ቀንና በየቀኑ መምጣት ካለብሽ እንዳልሽው በየቀኑ ትመጫለሽ። በ2 ቀን በ3 ቀን እየመጣሽ ቼክ እናደርጋለን። ከዛ በኋላ የሚሆነውን ነገር እንወስናለን። እናንተም ግን አውሩበት፣ ቤት ተወያዩበት። ፋሚሊ ካለ የምታዳምጠው ሰው ሁለታችሁም አሁን የተለማመጣችሁ አይደለም ያላችሁ፣ ሁለታችሁ የምታዳምጡት ሰው አለበት። ተገናኝታችሁ አውሩበት፣ ተሰብስባችሁ አውሩበትና አንቺ ማሰብ ያለብሽ ከዚህ በኋላ ልጅ የመውለድ እድል አለሽ። ለምን ራስሽን እየጎዳሽ ነው ያለው ልጅ። ስለዚህ እኔ አውሩበትና እንትን በሉ ነው የምልህ። አንተም ተረጋግተህ አውራችሁ። እሺ ዶክተር፣ እሺ አመሰግናለሁ። እሺ እመጣለሁ። በጣም ይቅርታ ድሮ መጠበጥ ነው። ካንተ ጋር እንኳን እኮ እናወራለን እኮ በስልክ አይደል? እሷን ነው ማግኘት ያልቻልኩት። ቀጠሯንም በስነ ስርዓት እየመጣች አይደለም። አንተም ቀጠሯን ተከታትለህ ዛሬ እንዳረከው በግድም ቢሆን ይዛት እየመጣች ነው። ተደብቀኝ እኮ እዛ ነው መሄደው ምናምን ነገር ግን አብራኝ እንድትመጣ አልፈልግም እያለች ስከተላት ምናምን እንደውም በቃ እኔ አልሄድም ምናምን ነገር ትለኛለች። እንደውም አልሄድም የምትከተለኝ ከሆነ አብራኝ የምትመጣ ከሆነ ምናምን ነገር ብቻዬን ነው መሄድ የምፈልገው ብቻዬን ነው አልኩህ አይደል እንዴ ምናምን ትላለች። ግን አንቺ ጋር ደውዬው ቼክ እያደረኩ ነው። እሱም አልወዘንኩም ግን መምጣት ካለብኝ እኔ እመጣለሁ። ከዚህ በኋላ እሺ ነው። ዛሬ ያየሁት ነገር ብዙ እንደ በፊቱ አይደለም፣ ያሰጋል። እዛ ስለሆነ ወይ ደውሉልኝና መምጣት ካለብኝ እኔ መጥቼ ቼክ አደርጋታለሁ። ደውልልኝ እንደዚህ ስትታመም እና ደግሞ ቼክ ትደረግ። ሌላ ሆስፒታልም ቢሆን እንትን በላት እና እንችላት። እሺ ዶክተር፣ እሺ አመሰግናለሁ ዶክተር። እመጣለሁ። በጣም አመሰግናለሁ።